ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ ወደ ሰላም ነኝ ፕሮግራማችን ጀምረናል እንግዲህ ሁሉ ጊዜ ጽናት ሚዲያን እየተከታተላችሁ ሐሳብ አስተያየት ብትሰጡ የጽናት ቤተሰቦች ሁሉ ከልብ ያመሰግንን መደበኛ ፕሮግራማችን ጀምረናል በጽናት ላይ በመናስተላልፈው ፕሮግራም ላይ እንግዲህ የተለያዩ አጀንዳዎችን ከእናንተ ጋር እየተወያየን እንገኛለን የዛሬው ዋነኛ አጀንዳችን የምንወያይበት ከዚህ ወልቃይት ጦርነት አኳያ በተለያዩ ግንባር በምስራቅ ጠለምት ምዕራብ ጠለምት ላይ እንደዚሁም በፍየል ውሃ አካባቢ ያው ውጊያዎች እንዳሉ ከባድ ውጊያ ተሰምቷል ከጥር 18 ጀምሮ እስካሁን ድረስ ለሶስተኛ ጊዜ የቀጠለው ውጊያ እዛ አካባቢ ላይ መጠነ ሰፊ የሆነ እየመጣ ነው እንግዲህ ኦህዴድ በዋናነት በተለይ ከአማራ አንድነት አኳያ ላይ ሊፈጥር የሚችለው የኃይል አስተላለፍ ምን ሊሆን ይችላል የሚል የተለያዩ ግምቶችና የሆናል ትንተናዎችን አስቀምጠናል ከዛ ውስጥ አንዱ በወልቃይት በኩል ጦርነት በማስጀመር አማራው ላይ የኃይል አስተላለፍ እና በተለይ ደግሞ አንድነቱን አደጋ ውስጥ ለመክተት የሚፈልግበት የተለያዩ ትንተናዎች ሊኖር እንደሚችል ግምታችን አስቀምጠናል እና ተመሳሳይ የሆነ ነገር ነው እውነት ለመናገር እየተከናወነ የሚገኘው ከዚህ ጋር ተያይዞ ውይይት እናደርጋለን የጽናት ሚዲያ ቤተሰብ ሌላው በአዲስ አበባ በተለይ ኦህዴድ ኦሮሞማው የብልጽግና ኦሮሞማው ወደ አደባባይ እየወጣ ነው ለቅሶ ላይ ናቸው ያሉት እና ከዚህ ጋር በተያያዘ ምናልባት እስካሁን አይተነው በማናውቀው መልኩ ምንድነው በዚህ ደረጃ ያስደነገጣቸው የሚለው በተወሰነ መልኩ እንወያይበታለን እናም የጽናት ሚዲያ ቤተሰብ ይሄንና ከዚህ ጋር በተያያዘ እንደውም ከዚህ ጋር በተያያዘ አንዳንድ ሐሳቦችና መረጃዎችንም እንለዋወጣለን በዋና ጥያቄያችን ላይ እንግባ እንግዲህ ከጥር 18 2018 ጀምሮ በወልቃይት ለሶስተኛ ቀን የቀጠለው ጦርነት በተለይ በማይ ዳጉሻ የጀመረው ውጊያ ከአድማሱን አስፍቶ በምስራቅ ጠለምት እንደዚሁም በምዕራብ ጠለምት አካባቢ ከባድ ውጊያ እንዳለ ተሰምቷል በተለይ ምንጫር እና ፍየል ውሃ የሚባል አካባቢ ላይ ያው ከእግረኛ ጦር ባልተናነሰ የአብይ አገዛዝ እንግዲህ የአየር ጥቃትም እንዳለ እየሰማን ነው እንግዲህ እዛ አካባቢ ላይ በዋናነት ብልጽግና የጦርነት የሴራ ትንተና መስራት ለሚችል ሰው በጣም ቀላል ነው ከአንድነቱ ጋር አብሮ የተያዘ ነው ምክንያቱም በተለይ የአማራው ኃይሎች ሲሰባሰብ አቅም ሲፈጥር ጉልበቱ ከተሰባሰበ ያው ምንም ጥያቄ የለውም ጦርነቱ በአጭር ጊዜ የመጨረስ እድሉ በጣም ሰፊ ነው የጦርነት ቀጠናውም ወደ መሀል ሀገር እየተጠጋ ነው የሚመጣውና ይሄ በከፍተኛ ደረጃ ስላስደነገጠው አንድነቱ ላይ እክል ለመፍጠር በተለይ የአማራ ኃይሎችን ከህወሓት ጋር አብረው እንደሚሰሩ ሰፊ የፕሮፓጋንዳ በመስራት በወልቃይት በኩል እንደዚሁም ሳቦታጅ በማድረግ ወደ ኋላ በማፈግፈግ እዛ አካባቢ ያለውን ሰራዊት በማስወጣት ፋኖ ከኋላ እየወጋኝ ስለሆነ ጥዬው ወጣው ሊል ምክንያት በመፈለግ ከህዝቡ ጋር ለማላተም እንደዚሁም ደግሞ አማራውን ከትግራዩ ጋር ለማጋጨት ሆን ተብሎ የተሸረበ የሴራ ትንተና እንደሆነ ከግምት በላይ አስቀምጠናል በተጨባጭ ይሄ ነው እና ይሄ ጉዳይ ዝም ብሎ የሚታይ አይደለም በስፋት መነጋገር የግድ ያስፈልጋል ብዬ አስባለሁ ምክንያቱም አሁን የአብይ አገዛዝ መውጫ መግቢያ የለውም ከዚህ በኋላ ያለው ብቸኛ ምርጫ አንድ ነው ወይ ስልጣን መልቀቅ ነው ወይ ሽግግር መንግስት ማቋቋም ነው ከዚህ ውጪ መዳኛ የለውም በፍጹም መዳኛ የለውም እና አውቀውታል ከዚህ በኋላ ምንም አይነት የመውጫ ሐሳብ እንደሌላቸው ስላወቁት በከፍተኛ ደረጃ ጽናት ሚዲያ ባላት መረጃ በከፍተኛ ደረጃ ኦህዴድ ኦሮሞማው የብልጽግና ኦሮሞማው ኃይል ተጨንቋል በጣም ነው የተጨነቀው ከእጃችን ስልጣን ሙሉ ይወጣ ነው ይሄ ኃይል ተሰባስቦ እየመጣብን ነው በተለይ ደግሞ የትግራይ ኃይሎቹ ተሰባስበው ወደ መሀል ሀገር የሚመጡበት እድሎችን ከፈጠሩ ከዚህ አገዛዝ ጋር ለአንዴና ለመጨረሻ ጊዜ የስንብት ካርድ እንደሚቆርጥ ምንም ጥያቄ የለውም እና ይሄ በጣም በከፍተኛ ደረጃ ስላስጨነቃቸው ያለ የሌለ መዋቅሩን በመጠቀም በተለይ የአማራውን ኃይል አሁን የተለያየ የቅስቀሳ ናሬቲቭ እየመጣ ነው በቃ ኦሮሞ ሊያበቃልህ ነው
ልትበላ ነው፣ ጸረ ኦሮሞዎች ናቸው ምናምን የሚል ቅስቀሳው በጣም በስፋት ማለት ነው የኦሮሞን ህዝብ በማስደንገጥ የጦርነቱ ሰለባ ሊያደርጉት ነው። አንደኛ መቋቋም አይችልም። እንደ ህዝብ እንኳን ቢነሳ ይሄ ሰሜን ኃይል የሚለው ኃይል ከመጣ ህዝቡን ድሃውን ህዝብ ነው የሚያስጨርሱት እንጂ መቋቋም አይቻልም በፍጹም። ስለዚህ የጦርነቱ እድል ምንም ጥያቄ የለውም አብይን እያሸነፈው እየበላው እንደሚመጣ ግልጽ ነው። እንደ ሀገርም አደጋ ውስጥ ነው የምንገባው። ይሄ ቡድን እስካለ ድረስ ሀገሪቷን መቀመቅ ውስጥ ይዟት እንደሚገባ ምንም ጥያቄ ነው። ምክንያቱም አብይ አህመድ ሁል ጊዜ የሚያሰለው ከጦርነት ጥቅም ነው የሚያሰለው። በስልጣን ላይ አንድ ቀን የሚያድርበት እድል ከፈጠረለት ጦርነት ለሱ ስራ ነው፣ የቤት ስራ ነው። ስለዚህ ይህንን ነው እነሱ ሁል ጊዜ የሚያዩት ማለት ነው። በተለይ ደግሞ በሁለት ህዝቦች ኪሳራ ላይ ማትረፍ የሚፈልግ ቡድን የትግራይ ኃይሎችም ይሁን የአማራ ኃይሎችም በኪሳራ ውስጥ ቢገቡ የእርስ በርስ ግጭት ውስጥ ቢገቡ በእነሱ ኪሳራ ላይ የአብይ አገዛዝ ስልጣን ላይ እንቆያለን ብሎ የሚያስብ ቡድን ነው። ይሄ ቅዠት ግን አሁን እየተፈጸመ የሚመጣ ይመስለኛል። ስለዚህ መንቃት የሚያስፈልገው የሚወረወር ድንጋይ ካለ ድንጋዮች ሁሉ መወረወር ያለባቸው ኦህዴድ ኦሮሞማ ላይ ከነ ሙሉ ስሙ ስንጠራው ይሄ የብልጽግና ኦሮሞማ ላይ ይሄ ቡድን ላይ ነው አታክ የሚደረገው ማለት ነው። ይሄ ቡድን ከዚህ በኋላ አንድ አመት ስልጣን ላይ የመቆየት እድል ከሰጠነው እንደ ሀገር ይበታትነናል። በከፍተኛ ደረጃ የሲቪል ዋር ነው የሚያዋልደው። ከተማ አቀፍ ጦርነት ነው የሚጀምረው። አሁን የዳሩ እየተሰባሰበ ወደ መሀል እየመጣ ነው። ስለዚህ በፍጹም ማለት ነው ያለ የሌለ ኃይሉን ሁሉ ሰው መጣል ያለበት እዚህ ኃይል ላይ ይሄ አገዛዝ ላይ ይሄ አገዛዝ እድሜ በሰጠነው ቁጥር የህልውናችን አደጋ እየከፋ እንደሚመጣ መተማመን ያስፈልጋል። ስለዚህ ለዚህ ነው ኦህዴድን እኛ አምረረን የምንጠየፈው። ከራሱ ጥቅም የሚነሳ ስግብግብ የሆነ ቡድን ህዝብ አገር ምናምን የሚባል ወክለዋለሁ የሚለው ራሱ የኦሮሞን ህዝብ ማለት ነው ቀብድ አስይዞት ማስበላት የሚፈልግ ቡድን። ይሄ ቡድን ራሱን ነው የሚወክለው። ሙሉ ስሙም የብልጽግና ኦሮሞማ ነው። ይሄ ስኳድ ዋነኛ መጋጫው የኦሮሞ ህዝብን ቋንቋህን እያሰፋው ነው፣ ባህልን እያሰፋው ነው ይለዋል። ግን የፖለቲካ መጠቀሚያ እያደረገው ነው። ነገ ጠዋት አሸናፊው ኃይል ሲመጣ ኦሮሞ ይሄንን አላቅም ይሄን ታሪክ አላቅም ቢል በኋላ ምንም ዋጋ የለውም። ዛሬ ሲቪሊያን እየጨፈጨፈ ነው ያለው። በማን ስም? በኦሮሞ ስም። በድሮን እየገደለ ነው፣ ንጹሃን እየገደለ ነው፣ ሴት ህፃናቶችን እየደፈረ ነው፣ አረጋውያንን ሳይቀር። ስለዚህ ይሄንን የሚያደርገው እኔ የኦሮሞ መንግስት ነኝ እያለ ነው። እኔ ኦሮሞማ ነኝ፣ የኦሮሞ መንግስት ነኝ፣ ቋንቋን እያሰፋው ነው፣ ምን እያልኩ ነው ምናምን የሚል የድጋፍ መሰረቱን የኦሮሞ ህዝብ የሚያደርግ ማለት ነው። ነገ ጠዋት ለህዝቡ አይጠቅመውም እያልን የምናገሩ ለዚህ ነው። ነገ ጠዋት ይሄ ቡድን ይበላል፣ መበላቱ አይቀርም። የገባበት ተገብቶ የሚበላው ይበላል። የሚሰደደው አገር ጥሎ ይሰደዳል። የሚቀረው ሌላው ህዝብ ነው፣ ድሃው ህዝብ ነው። ስለዚህ ድሃው ከዚህ ቡድን ተነጥሎ ራሱን ማየት የማይችል ከሆነ የነገ ጠዋት ዕዳ ከፋይ ነው የሚሆነው፣ ደረሰኝ ይቆረጥበታል። ይህንን ማንም ሰው ሊገነዘብ ይገባል ማለት ነው። ይሄ ጽንፈኛ ቡድን አንድ ቀን እያደረ ሲመጣ ልጆቻችንን ብቻ የለም እየገበርን ያለ ነው። ነገ ጠዋት እንደ ሀገር አፈራርሶን የእርስ በርስ ጦርነቱን የሚያዋልድ ቡድን። ስለዚህ ይህንን ቡድን መታገል የእያንዳንዱ ሰው ድርሻ ሊሆን ይገባል። እኛ በዋናነት ይህንን ቡድን በስሙ እንጠራዋለን፣ ፖለቲካዊ ስሙ ስለሆነ። ይሄ ፖለቲካዊ ስሙ የትርክት መገለጫው ነው። ነፍጠኛ ምናምን ሰፋሪ እያለ የሚጠራበት መገለጫ እንዳለ ሁሉ የኛ መገለጫ የኦሮሞማ የብልጽግናው ስኳድ ነው። ይሄ ስኳድ ኦሮሞኛ ቋንቋ የሚናገሩ ነው። ይሄ ቡድን ዘራፊ ቡድን፣ ይሄ ቡድን ነፍሰ ገዳይ ቡድን፣ ይሄ ቡድን አገር የሚያፈርስ ቡድን። ይህንን ቡድን እንፋረደዋለን። የሚገባበት ገብተን የሚከፈለው ዋጋ ተከፍሎ እየተከፈለ ነው። ምናልባት ከኛ የባሱ ልጆች እየመጡ ነው። በነገራችን ላይ በጣም በቅርብ ጊዜ እየመጡ ነው። አጠገቡ ጋር የመድረስ እድላቸው በጣም ሰፊ ነው። የገባበት ተገብቶ የሚያወራርደው ሂሳብ አለ። ሂሳብ ሲያወራርድ ግን ከዚህ ቡድን ጋር ድሃውም ህዝብ ሰፊውም ህዝብ ይዞት እንዳይሄድ ይህንን ቡድን መታገል፣ ሌላው
ያስፈልጋል ብዬ አስባለሁ። እሱ በበላው ሌላው መጥፋት የለበትም። አሁን እየተሰባሰበ ነው፣ ኃይሉ እየተሰባሰበ ነው፣ እያበቃ ነው። በሰሞኑን የነበረው የጦርነት መልኩ ተቀይሮ አሁን እንደውም በትግራይ በኩል አየር መንገዱም ስራ እንዳቆመ እየተሰማ ነው። በተለይ ወደ መቀሌ ምናምን የሚደረገው የተለያዩ አክሱም አካባቢ የሚደረገው በረራ እንደቆመ እየተሰማ ነው። ጦርነቱ አሁን እየገባ ነው። ስለዚህ መልኩ እየተቀየረ ሲመጣ 90 ዲግሪ ተከቦ ይሄ ኃይል ዋነኛ ጠላታችን መሀል ላይ ያለው የብልጽግና የወደድ ኦሮሞማ ነው የሚል አስተሳሰብ እስካለ ድረስ ጦርነቱን በጣም በአጭር ጊዜ መጨረስ ይቻላል። ይህንን ኃይል መቋቋም አይችልም፣ በፍጹም መቋቋም አይችልም። ስለዚህ አዲስ አበባ ላይ እየተጠጋ እንደሆነ ግልጽ ነው ማለት ነው። እኛ እኮ ይሄንን ስናገር እኮ በሚዲያ ቀላል ይመስላል እኮ እንጂ እዚህ 90 ዲግሪ እኮ አዲስ አበባ ላይ እኮ ተከቦ ነው ያለው። ምንም ጥያቄ የለውም፣ ተከቦ ነው ያለው። እዚህ የነበልባል ክፍለ ጦር እኮ አጠገቡ ጋር ነው ያለው። እዚህ ከሰም ክፍለ ጦር እኮ አጠገቡ ጋር ነው ያለው። ስለዚህ ይሄ ሁሉ ኃይል ተስቦ ወደ መሀል ሀገር የመምጣት እድሉ በጣም ሰፊ ነው። ስለዚህ አሁን በተለይ የትግራይ ላይ ያሉ ኃይሎች ወደ ልቦናቸው ተመልሰው ጦርነቱን አሁንም በዜሮ ድምር በሚያወጣቸው ስሌት ውስጥ ሳይሆን መግባት ያለባቸው ከአብይ ጋር የሆነ ጦርነት አድርገው በዛ በኩል ብቻ ሁኔታውን ቢገመግሙት በጣም በአጭር ጊዜ ውስጥ ውጤት ይመጣል ብዬ አስባለሁ። ስለዚህ የጽናት ሚዲያ ቤተሰብ ወደማይቀረው ሁኔታ ውስጥ እየተገባ ሲመጣ አብይ የተለያዩ 4 ምክንያቶችን ይጠቀማል። አንደኛው አማራውን ከትግራይ ለመነጠል በተለይ ደግሞ የአማራውና የትግራይ ጦርነት ለማድረግ የሳቦታጅ ስራ ነው የሚሰራው። ሰራዊት መቀነስ፣ ማፈግፈግ፣ ሳቦታጅ የሆነ እንቅስቃሴ። በዋናነት እኛ አቅም ያሳጣን ፋኖ ነው። ስለዚህ ሁለቱ ተሻርከው ይሄው ወልቃይትን አስረከቡ ምናምን የሚል ትርክት ለመፍጠር ነው። በሌላ በኩል በአማራው ላይ ጥርጣሬና ብዥታ በመፍጠር የፋኖን አንድነት መነጠል ነው። በዋናነት ጎንደር ላይ ያለውን ኃይል እንዲወጣ ማድረግ። ይሄ ነው አንዱ የመጀመሪያው ታክቲካቸው። ሁለተኛው ታክቲክ ግን የአማራውን ኃይል ማዛባት ነው። በዚህ ጦርነት ምክንያት ከማን ጋር ልቁም፣ ማን ነው ወዳጄ፣ ማን ነው ጠላቴ፣ ተከበብኩኝ፣ አስከበበኝ ምናምን ብሎ አንደኛው አማራውን በጥርጣሬ አይቶ በተለይ አማራውን ኃይል ከብልጽግና ጋር እየተንጠባጠበ የሚመጣ ኃይል እንዲኖር፣ ሁለተኛው በስነ ልቦና መሀል የሚሰፍር ኃይል መፍጠር ማለት የኃይል ማዛባት መፍጠር ማለት ነው። አማራው ተሰባስቦ ተጠናክሮ እንዳይቆም ያደርገዋል። ስለዚህ የአማራውን ኃይል በማዛባት ከተቻለ ከትግራይ ያለ ኃይሎች ጋር ወደ ጦርነት በማስገባት አንድነቱን ደግሞ ጥያቄ ምልክት ውስጥ በማስገባት ጉተታ ውስጥ እንዲገቡና መሰነጣጠቅ እንዲፈጠር። ይሄ ከሆነ በኋላ ግን ሶስተኛው የአማራው ኃይል ከተዛባ በኋላ በሶስተኛ ደረጃ አብይ እቅድ አድርጎ ያስቀመጠው ያለውን ኃይል ተጠቅሞ ጦርነቱን መልኩን ቀይሮ ቀጠናዊ ማድረግ ነው። ወደ ኤርትራ ኃይሎችም መግባት ነው። ይሄን ነው የሚፈልገው። ስለዚህ ይሄንን በማድረግ ደግሞ ሌላ የግጭት መልኩን ማስፋት ይፈልጋል። መልኩ ወደ ቀጠናዊ መልኩ ሁሉ ማደግ አለበት ብሎ ያስባል። ስለዚህ አማራው እርስ በርስ ሲበላላ የኃይል አሰላለፉ ሲዳከም፣ በተለይ ህወሓት ከአማራው ጋር ደግሞ ማጋጫት ከቻልኩኝ እኔ ያለኝን ኃይል ሰብስቤ እነሱ ይባሉ፣ እኛ ግን መልኩን ቀይረን ወደ ኤርትራም እንገባለን የሚል አመለካከት ያለ ይመስለኛል። አራተኛው ግን በተለይ በዚህ መካከል በዚህ የጦርነት ድባብ ውስጥ አብይ አህመድ ሊያተርፍ የሚችልበትን ሰዎችን ፖለቲካ ትርፍ አላቸው የሚላቸውን ሰዎች የማስወገድ እንቅስቃሴም ሊሰራ ይችላል። ለዚህ ነው በከፍተኛ ጥንቃቄ መደረግ አለበት የሚለው። በተለይ ተጽዕኖ የሚፈጥሩ ሰዎች በተለያየ አሰላለፍ ውስጥ በፋኖ ትግል ውስጥ የሚሆን በወልቃይት ኮሚቴ ውስጥ ያሉ በጣም ጥንቃቄ ማለት ነው። የበለጠ የእርስ በርስ ጡዘቱን ለመፍጠር አማራውን ለመከፋፈል ነው የሚፈልገው። ኃይሉን መበተን በተለይ ጎንደር ላይ ያለውን ኮንስፓይረሲ በጣም በማጦዝ ተነጣይ የሆነ አማራ ሁሉ እስከ መፍጠር እንዲደርስ ተክደናል።
በቃን እኛ አማራ አይደለንም የሚል አመለካከት ያለው ሊቃን እንዲፈጠር ይፈልጋል እና ካዲውን የሚያደርገው በተለይ አማራ ኃይሎች ማለት ነው። ስለዚህ ይሄንን በማድረግ በዋናነት እዛ አካባቢ ላይ ጦርነቱን አትርፌበት እወጣለሁ የግጭት ማዕከል አድርገዋለሁ ብሎ ሊያስብ ይችላል። ከዚህ በፊት ጌታቸው ረዳ ካስታወሳችሁ በቅርቡ የተናገረው በተለይ ቦታው በቅርቡ ይመለሳል ያው ምናምን የሚል ዲስኮርስ ሲያወራ ተሰምቷል። ጌታቸው የጠቅላይ ሚኒስትሩ አማካሪ ነው። አሁን አብይ አህመድ በተለይ የተለያዩ ግንባር ላይ ያለው እንቅስቃሴ ላይ ሰራዊቱን እያፈገፈገ እንዲወጣ እያደረጉ ነው። ይሄ ሳቦታጅ ነው። ስለዚህ ሆን ተብሎ እዛ አካባቢ ያለው ኃይል በተለይ ወደ ወልቃይት እንዲገቡ በማስደረግ አማራው ተከበብኩኝ በሚል ወደ ጦርነት እንዲገባላቸው ነው የሚፈልጉት። ይገባል። ከዛ በኋላ ሁለቱ ሲባሉ እኛ እናተርፋለን የሚል የፖለቲካ ስሌት አላቸው። ስለዚህ ከአንድ እስከ 3 ይሄንን ካልን አራተኛው ግን ተጽዕኖ ሊፈጥሩ የሚችሉ ሰዎችን በዚህ መካከል ጥቃት በመፈጸም አብይ አህመድ የአማራውን ኃይል ሪጂናል የሆነ ክፍፍል ውስጥ እንዲገባ እንዲበታተን ይፈልጋል። ይሄን ነው የሚፈልገው። ስለዚህ አማራው በደንብ የፖለቲካ ስራውን የሴራ ትንተናውን መረዳት አለበት ብለን እናስባለን። በተለይ የትግራይ ኃይሎች አካባቢ እዛ አካባቢ ያለው ከአማራው ጋር የሚደረግ ጦርነት አሁንም የመጨረሻ የግምገማ ስህተትና ከዚህ በኋላ ላይነሱበት እኔ የፍጻሜ ጦርነት ነው የሚሆነው ብዬ ነው የማስበው። የትኛውም ኃይል ማለት ድንጋዩን መጣል ያለበት በሙሉ ብልጽግና ላይ ነው። አዲስ አበባ ላይ ያለው አገዛዝ ላይ እዚህ ቡድን ላይ ነው። ይሄንን ቡድን ካሸነፍክ በኋላ ነገ ጠዋት ከወንድሞቼ ጋር እንዴት አድርጌ እኖራለሁ ብለህ ማሰብ ብቻ ነው ያለብህ። ይሄ ነው በቃ ዋናው የመውጫው ሐሳብ። ዛሬ የሚያጨቃጭቅህ ወደ ጦርነት የሚያስገባ ነገ በሰላማዊ መንገድ በድርድር የምታገኘው የምትስማማበት አብረ በጋራ የምትኖርበት ሁኔታ የሚፈጠርበት እድል በጣም ሰፊ ነው። ስለዚህ እድሎቹ ያሉት አሁን አዲስ አበባ ላይ ነው። ኳሱ ያለው አዲስ አበባ ላይ ነው። ጥይቱ ያለው ሌላ ቦታ ላይ ነው። ስለዚህ ጥይቱ መተኮስ ካለበት ጥይቱ ውጤት ሊያመጣ የሚችለው ኳሱ ያለበት ቦታ ላይ ነው። ኳሱን ደግሞ የያዘው አዲስ አበባ ላይ ኦህዴድ ብልጽግና ነው። ይሄ ኦሮሞማ ቡድን ነው። ስለዚህ እዚህ ቡድን ላይ ሁሉም ድንጋይ ቢወረውር ትግሉ ወደዚህ አቅጣጫ ቢሆን በውጤት ደረጃ ውጤት መቀየር ይችላል። የመሀል ሀገሩን ፖለቲካ መለወጥ ሲቻል፣ ስርዓቱን መለወጥ ሲቻል ነገ ጠዋት ባለው እጣ ፈንታ ላይ ተስማማበታል። በፍጹም የማይቀር ጉዳይ ነው። ተስማማበታል ሰላም ለመፍጠር ስትል ማለት ነው። ስለዚህ እኔ ወደዛ አካባቢ ማየት የበለጠ ውጤት ያመጣል ብዬ አስባለሁ። የጽናት ሚዲያ ቤተሰብ በዚህ ሁኔታ ውስጥ ነው አሁን ያለነው። ስለዚህ አብይ ቅድም እንዳልኳችሁ ይሄ አገዛዝ ዋነኛ ጭንቀቱ አማራው ተሰባሰበ፣ ድርጅት ፈጠረ። ስለዚህ ይሄ ድርጅት እየተጠናከረ ሲመጣ የስልጣን እድሜያችን ላይ አደጋ ውስጥ እንገባለን የሚል ፍርሃት አንድ። ሁለተኛው ፍርሃት ከዚህ በፊት ደጋግሜ እንደምለው የህወሓት ኃይሎች ከጀመሩና የሚወረውሩት ድንጋይ ወደኛ ከሆነ በሁለት ግንባር የሚመጣውን ኃይል አንቋቋመውም የሚል ፍርሃት አላቸው። ከፍተኛ ጭንቀታቸው ይሄ ተወደደም ተጠላም በዚህ የጦርነት አውድ ውስጥ አብይ አህመድ ኢትዮጵያን የሚገዛበት እድል አብቅቷል። ከዚህ በኋላ ጦርነቱን አሸነፈም አላሸነፈም በቃ ኢትዮጵያ ማስተዳደር የማይችልበት ሁኔታ ውስጥ ገብቷል። ደጋግመን የምንለው ነው 2018 ኦህዴድ የስንብቱ ዋዜማ ነው። የደጋፊው የለቅሶ የሀዘን ጥቁር የሚለብስበት ማቅ የሚለብስበት አመት ነው። እኔ ቃል ነው የምናገረው። ማቅ የሚለብሱበት አመት ነው። 2018ን ጠብቁት እስከ መጨረሻው ጠብቁትና ውጤቱን አብረን እናየዋለን። ስለዚህ ከነደጋፊው ኦህዴድ ወደ መቀመቅ ውስጥ የሚገቡበትና እዚህ ቅርቃር ውስጥ ማን አስገባን ማን ነው ይዞ የገባን ብለው
የሆነ ሰዓት ላይ አጠገባቸው ጋር እሳቱ ሲመጣ የሚባንኑበት ዓመት ነው። ይሄ እሳት እየመጣ ነው፣ ከዳር ወደ መሃል እየመጣ ነው። ስለዚህ በዚህ ሁኔታ ውስጥ በጣም ያስደነገጠው በዚህ መሃል ተሰባስበው የሚመጡ ኃይሎች እድል አለ፣ እየቀናቸው ነው፣ እጃቸው ላይ ሊገባ ነው። የመወሰን አቅማቸው እጃቸው ላይ እየገባ ነው። ይሄ ፍርሃት ነው የሚይዘው የሚጨብጠው ያጣው። ስለዚህ በዚህ ግርግር ውስጥ ማድረግ የሚፈልገው የተገኘውን የሴራ ትንተና ሁሉ መስራት ነው። የሚበላው ሰው ካለ ይበላዋል። ጦርነቱን ማስጀመርና ግጭት ማድረግ የሚፈልገውን የፈለገውን ኮስት ከፍሎ ያደርጋል። በተመሳሳይ የአማራውን ኃይል ለመበተን ሰርጎ ገቦችን ከመጠቀም የሚፈልገውን ነጋዴ የሆነ የደም ነጋዴ በገንዘብም በጥቅምም እያታለለ ሳቦታጅ ሊያሰራ ሁሉ ይችላል በውስጥ በኩል። ስለዚህ ዋነኛ ጥያቄው የሚመጣው ከዚህ የኃይል አሰላለፍ የመጣ ነው። ስለዚህ ይሄን አሰላለፍ ለማዛባት ያለ የሌለ ነገሩን መጠቀሙ የማይቀር ጉዳይ እንደሆነ ካልኩሌት ማድረግ ያለብን እኛ ነን። ይሄንን ዘግቶ መጫወት ያለበት እኛ ነን። እንዴት አንድ በጣም እንስሳ የሆነ ቡድን እንዴት በሴራ ሊበልጠን ይችላል? በየትኛው ትንተናው፣ በየትኛው አድማሱ? ይሄ እኮ በጣም እኮ የሚገርም እኮ እና እዚህ ላይ እኔ በደንብ ማወቅ ያስፈልጋል ብዬ አስባለሁ። ስለዚህ ይሄ እድል የአማራው እድል ነው። ይሄ እድል የሰሜናውያን እድል ነው። ከተጠቀሙበት ያሸንፋል። የሴራ ትንተናው ከገባቸው አጠቃላይ የሚወረውሩ ድንጋይ ካለ ብልጽግና ላይ ይመጣል ብቻ ነው። ከአማራው ጋር መጋጨትም ወደ ጦርነት መግባትም አያስፈልግም። ሌላውም ኃይል በተመሳሳይ ያደረ ጥያቄ ሊመለስ የሚችለው በነገ እጣ ፈንታችን ላይ ስንወስን ነው ብሎ መተማመን የግድ ያስፈልጋል ብዬ አስባለሁ። ከዛ ውጭ ግን መልኩን እየቀየሩ ከመጡ የግምገማ ስህተት ከወሰዱ እኔ በአጠቃላይ እድሉን አሳልፈው የሚሰጡት ለወዴን ነው ብዬ አስባለሁ። በተለይ እዛ አካባቢ ያለው ልሂቃን ወደማይወጣበት የተራዘመ መቆራቆዝ ውስጥ ሊገባ እንደሚችል ግልጽ ነው። ይሄንን አምኖ መቀበል ያስፈልጋል። ስለዚህ በራሱ ድንቁርና የመጣ አስተሳሰብ በተደጋጋሚ እጁ ላይ የገባውን እድል እያበላሸ እንደሆነ ግልጽ ነው። ይህንን መገምገም የሚችል አሰላለፉን ማድረግ ያለበት እዚሁ የበሻሻው ገዢ ላይ ነው። ይህም በማድረግ ውጤት መለወጥ ይቻላል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ሁለተኛ አጀንዳችን ምንድን ነው? ፍርሃት ውስጥ የገቡት ብዬ እያሰብኩ ነው። ለመሰላችሁ ሰሞኑን ማለት ከዚህ በፊት በተደጋጋሚ ስሙ ይነሳል። በተለይ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዘላለም ሙላቱ በጣም ጽንፈኛ የሆነ ሰውዬ ነው። በነገራችን ላይ ይሄ ሰው ማለት 2010 አካባቢ 2011 አዲስ አበባ የምትጥለውን ቆሻሻ አንቀበልም ያለው ማለት ነው። ይሄ ጽንፈኛ ቡድን አሁን የአዲስ አበባ ደግሞ የትምህርት ቢሮ ኃላፊ ነው። የአዲስ አበባን ቆሻሻ አንቀበልም የሚለው ሰው ደግሞ የአዲስ አበባ ነዋሪ ደግሞ እያሳደረ ነው። ይሄ ቡድን በደጋጋሚ ሪፖርት ይመጣልኛል ከዚህ ሰው በጣም በተለይ ደግሞ ከርዕሰ መምህራን ከአዲስ አበባ ቢሮ ከተለያየ የትምህርት ቤት በተለይ አዲስ አበባ ላይ እያለን ስለዚህ ሰው የሚመጣልን መረጃ ቀላል አይደለም። አማርኛ ቋንቋ ቢሮ ውስጥ ገብቶ መስማት የማይፈልግ ሰው ነው። ግን እኮ አገር የሚመራ ሰው እኮ ነው። በጣም እኮ የሚገርም እኮ ናቸው። እንስሳ ናቸው እኮ ስንል እኮ አንዳንድ ጊዜ እኮ እንደው እንስሳም እኮ ጥሩ ነገር ይሰጣል፣ ወተት ይሰጣል፣ በጣም ጠቃሚ ነገር ይሰጣል። ይሄ እኮ ምንም እኮ ጠቃሚ የሆነ እንኳን ነገር እኮ አይሰጥም እኮ። የጥላቻ መንፈስ ያለው ሊቅ ነው። ይሄ ሊቅ ደግሞ አስተማሪ የሆነ ገጽታ የለውም። ጥላቻ ነው ራሱ። እውቀቱ ጥላቻ ነው። የረባ እውቀት የለውም። የፖለቲካ እውቀትም የለውም። በነገራችን ላይ አብዛኛው እንስሳዊ የሆነ ትንተና የሚተነትን ቡድን አብዛኛው ስለምናውቃቸው ነው። አየር ላይ በሶሻል ሚዲያው በምናምን የተሰባሰበ ደጋፊ ነው ያለው እንጂ ፖለቲካሊ የለም። ያው በገጽታ ግንባታ ላይ ያሉት የኮሪደር ልማት በማሳየት ምናምን እንጂ ፖለቲካውን ተንትነው
አደባባይ ላይ እንደው አንቱ የሚያስብላቸው የብልጽግና ዲስኮርስ እኮ የለም። ማን እስቲ እንደው አደባባይ ላይ መጥቶ እንደው የሐሳብ ብልጫ አለኝ የሚል ሰው እኮ የለውም። ሊያስረዳህ የሚችለው ጽንፈኞች ምናምን ነው። ይሄ ነው ቋንቋቸው ራሱ ይሄ ነው። ይሄ ቡድን ዋነኛ ስራው አዲስ አበባ ላይ የአዲስ አበባን ማዕከላዊነቱን ለመቀየር ዲሞግራፊውን ለመቀየር ከሚጠቀሙባቸው መሰረታዊ ጉዳዮች ላይ አንዱ ትምህርትና መሬት ላይ ሁለቱን ነው በጣም በፍጥነት የያዙት 2010 ስልጣን ላይ ሲመጡ ይሄ። ስለዚህ የመሬት ፖሊሲውን ቀየሩት፣ የትምህርት ፖሊሲውን ቀየሩት። ዋነኛ ይሄንን ዓላማ ሊያስፈጽም የሚችል ደግሞ ጽንፈኛ የሆነ ጸረ አማራ ጸረ ሴሜቲክ የሆነ ይሄ አማርኛ ቋንቋ የሚባል ጠል የሆነ ሰው ይሄ ሰው ነው ዘላለም ሙላቱ ማለት። በየትምህርት መምህራኑ ላይ ርዕሰ መምህሩን ከተለያየ አካባቢ እየመጣ አማርኛ እንኳን መግባባት የማይችል ሰው ከመቅጠሩ በላይ በውድድር በውጤት በእውቀት በሜሪት ላይ የተመሰረተ ሰዎችን ደግሞ ያባራቸዋል። ይሄ ዘረኛ ቡድን ነው። ይሄ ዘረኛ ቡድን በአዲስ አበባ ላይ በሁሉም ትምህርት ቤት በሚባል ላይ የርዕሰ መምህሩን ቀይሯል፣ አስተማሪውን ቀይሯል። ዛሬ ከ60 ከ70 በመቶ በላይ ሌሎችን መምህራን በተለያየ ምክንያት ተቀንሰዋል። እና ስለዚህ ሰው የሆነች ትንሽ ነገር ጻፍኩኝ። ይሄ ሰውዬ ዘላለም ሙላቱ ይባላል። የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ነው። እርሱ ወደ ኃላፊነት ከመጣ በኋላ በቀላሉ አዲስ አበባ ውስጥ የሰራቸውን ስራ ልንገራቸው። አንደኛ፣ በአዲስ አበባ በግዴታ አፋን ኦሮሞ ስርዓተ ትምህርት እንዲጀመር አድርጓል። ሁለተኛ፣ በአፋን ኦሮሞ ስርዓተ ትምህርት ሰበብ በሁሉም ትምህርት ቤት የኦሮሚያ ክልል ባንዲራ እንዲሰቀልና መዝሙር እንዲዘመር አደረገ። አሁን በስንት መከራ እንዲቀር ቢደረግም አስጀምሮት የነበረው ይህ ሰው ነው። ሶስተኛ፣ በአፋን ኦሮሞ ስርዓተ ትምህርት ምክንያት እያደረገ በየዓመቱ በመቶዎች የሚቆጠር መምህራን ከኦሮሚያ እያስገባ ከገቡ ከአንድ ዓመት በኋላም ቀድመው የገቡ አማርኛ ስርዓተ ትምህርት ላይ እንዲመደቡ ያደርጋል። በዚህ የተነሳ አሁን ላይ የመንግስት ትምህርት ቤት ላይ 90 በመቶ መምህራን ኦሮምኛ ተናጋሪ ብቻ እንዲሆኑ ተደርጓል። አራተኛ፣ በ2016 ላይ የርዕሰ መምህራን ውድድር በሚል ምክንያት የመንግስት ትምህርት ቤት መምህራን ከአራቱ ቢያንስም 3ቱ ኦሮምኛ ተናጋሪ ብቻ እንዲሆኑ አድርጓል። አምስተኛ፣ ከወረዳ እስከ ከተማ ድረስ በተዘረጋ የባለሙያ ምድብ ላይ ሁሉም መደቦች በአማርኛ በአፋን ኦሮሞ ባለሙያዎች እንዲኖራቸው ጥናቱ ተሰርቶ ኦሮምኛ መደብ ላይ የኦሮሞ ተወላጅ ብቻ ተመርጦ እንዲመደብ፣ አማርኛ ላይ ደግሞ የኦሮሞ ተወላጆች ከሌሎች ጋር እኩል መወዳደር እንዲችሉ አድርጓል። ፍትሐዊነቱን እዩት ብቻ። ስድስተኛ፣ በአጠቃላይ አሁን ላይ አዲስ አበባ የሚገኘው የትምህርት ቢሮ፣ ወረዳ ትምህርት ጽሕፈት ቤት፣ ክፍለ ከተማ ትምህርት ጽሕፈት ቤት እና ትምህርት ቢሮ ሲሄዱ አዲስ አበባ ያላችሁ ሳይሆን ኦሮሚያ ውስጥ ያላችሁ እንዲመስል አድርጎ ዲሞግራፊውን በደንብ ቀይሮታል። በተጨማሪም በአዲስ አበባ ከተማ መነን ትምህርት ቤት ፊት ለፊት የልጅ ኢያሱ መኖሪያ በከተማ አስተዳደሩ በጀት እድሳት ተደርጎለት እየኖረ ይገኛል። ኦሮሞማ ይመዝገብ። መረጃው ከአዲስ አበባ ትምህርት ቢሮ የተላከ ነው ይላል። ስለሚታወቅ ማለት ነው። ይሄ መረጃ ደግሞ ከዛው አካባቢ የመጣ ነው፣ የምናውቀው ነው። በተለይ ደግሞ አሁን በአዲስ አበባ ከተማ በተለይ መነን ትምህርት ቤት አካባቢ ዘላለም ሙላቱ ይሄ የምታየው ሰው የልጅ ኢያሱ መኖሪያ ቤት አካባቢ በጀርባ በኩል ያለውን በሙዚየም የተመዘገበ ቤት ተሰጥቶት በከተማ አስተዳደሩ በጀት እድሳት ተደርጎለት እዛ አካባቢ እየኖረ ነው። ያው ነገ ጠዋት ሂሳብ እናወራድበታለን፣ ምንም ችግር የለውም። ተረኛው ይመጣል። ግን ይሄ ሰው በዛ ደረጃ እዛ አካባቢ ላይ የሚኖር ሰው አሁን በከፍተኛ ደረጃ በተለይ በትምህርት ቢሮ ላይ የሚሰራውን ጸረ ሕዝብ የሆነ አመለካከቱን አብዛኛው መምህራን እየተማረሩ እየገለጹ ነው። እና ከዛ ከመጣልን መረጃ ተንተርሰን ትንሽ ፌስቡክ ላይ ጽፈን ነበር። እኔ ገርሞኛል በዚህ ደረጃ ማለት ነው። ሶሻል ሚዲያ ላይ በዚህ ደረጃ እኔ በሰዓታት ውስጥ ኮመንት
እኔ በፌስቡክ ታሪክ ውስጥ እኔ በራሴ አላየው እና ከየት ንቡ እንደተነካበት አውራው እንደተነካበት ንብ ከየት አካባቢ የመጣው ይሄ የእንስሳው ቡድን በተለያየ አካባቢ ነው የመጣው። ገጽታ ግንባታ እንዴት ዘላለምን ትነካዋለህ? እንዴት ዘላለም ምናምን እንዴት የጽንፈኞች እንዴት እንደሚተባበር ማለት ነው። ይሄ የምናየው ጩኸት ሁሉ ከምን የመጣ ጩኸት ነው የሚል እኔ ግራ ገብቶኝ ነበር። መጨረሻ ላይ ገባኝ። ግን አንድ ጉዳይ ላይ ምንድነው የገባኝ? በጽሁፉ ማጠቃለያ ላይ በተለይ ኦሮሞማው መልእክት አስተላልፈናል። አጭር ግን ግልጽ የሆነ መልእክቱ ምንድነው? መልእክቱ ይመዝገብ የሚል ይመዝገብ ኦሮሞማን ያስደነግጠዋል። ይመዝገብ ስንል ለምንድን ነው? ከዚህ በፊት እኮ ቃሉን ተጠቅመነዋል። አሁን የተለየ ነገር የሆነው ምንድን ነው የሚል በጣም ከራሴ ጋር እያወራው የመረጃ ምንጫችን በከፍተኛ ደረጃ የሚይዙት የሚጨብጡት አጥተዋል። በፍርሃት ቆፈን ውስጥ ናቸው የሚል መልስ ነው የሰጠ። የምን ያስተላለፉ ጉዳይ ነው፣ የፖለቲካ ጉዳይ ነው። ፖለቲካው እየበየነ ነው። ስለዚህ ፖለቲካው አሁን እየመጣ ያለው የፖለቲካ አስተላለፍ ኦህዴድን ሊበላው ነው፣ ብልጽግናን ሊበላው እንደሆነ ካድሬው ገብቶታል። ስለዚህ በዚህ ድንጋጤ ውስጥ በዚህ ፍርሃት ውስጥ ይመዝገብ፣ ሂሳብ እናወራርዳለን፣ ጠብቁን፣ እየመጣን ነው ምናምን የሚል ነገር እንቅልፍ አያስተኛቸውም። አሁን አያስተኛቸውም። እየመጡ ነው የሚል ነገር ኦህዴድ ማየት አይፈልግም፣ መስማት ማየት አይፈልግም። በቃ ይሄ ነው የዚህ የፍርሃቱ መገለጫ። ደግሞ ምን እንደሆነ ግልጽ ነው። እና ይሄ ፍርሃት የመጣው ከየት አካባቢ እንደሆነ ፖለቲካ ለሚሰራ ሰው ግልጽ ነው። ለዛ ነው ካድሬው እያለቀሰ ያለው። ይመዝገብ ብለናል እና መዝግቡት። እኛ አሁንም ደጋግመን ነው የምንናገረው፣ ይመዝገብ። ዘላለም ሙላቱ የምትሰማ ከሆነ ይመዝገብ። በቆሸሻ አፍህ የምትከፍለው የሚቆረጥ ምላስ አለ። እየመጡ ነው። በየትምህርት ቤቱ ላይ የፈጸምካቸው አለ። ባንዲራ ይሰቀል ብለህ ሰው አስገድላል። በየትምህርት ቤቱ ላይ እኛ እንኳን የምናውቀው 5-6 ሰው ተገድሏል። በመረጃ በማስረጃ ያለው ማለት ነው። በዚህ ሰውዬና በአዳነች አቤቤ ግርግር ፈጣሪነት ባንዲራ ካልተሰቀለ መዝሙር ካልተዘመረ ብሎ። ስለዚህ ይመዝገብ የምንላችሁ ወንጀላችሁ ነው። ይመዝገብ የምንላችሁ ስለማንለቃችሁ ነው። ይመዝገብ የምንላችሁ ያደረ ሂሳብ የሚያወራረድ ትውልድ እየመጣ ነው። እኛ እንኳን ዝም ብንል እንኳን ከኛ የባሰ ነው። አሁን መሬት ላይ ያለው እየመጣ ያለው ከኛ የባሰ ነው። መዝግቦ ማን ሂሳብ ማወራረድ ያለበት የሚለውን አስልቶ የሚመጣ ኃይል ነው። ስለዚህ ይመዝገብ የሚለው ቋንቋ ባትወዱትም ቢያስደነግጣችሁም ግን እናገራለን። ይመዝገብ እንላችኋለን። የምትከፍሉት ዕዳ ስላለ እጃችሁ ላይ ወንጀል ስላለ ማለት ነው። ይሄንን ወንጀል በኮመንት ፌስቡክ ላይ በመጮህ ምናምን ነገር ሊያስጥል አይችልም። ሊያጽናና ግን ይችላል። የሚያጽናና የሆነ የአንድ ሳምንት ምናምን ጊዜ መንግስቱ ኃይለማርያም ግንቦት 13 ከሀገሩ ከመውጣቱ በፊት ግንቦት 10 አዲስ አበባ ላይ እናት ሀገር ወይም ሞት ምናምን የሚል ደጋፊዎች ነበሩት። በ13 ሲወጣ ግን ተከትሎት አልወጡ፣ እዛው ነው የቀሩት። ኮመንት የሚሰጡትም እዛው ይቀራሉ። ዘላለም መንግስቴ ምናልባት ዱባይ ላይ ይችላል። ኮመንት የሚሰጡት ግን የዘላለምን ዕዳ ጽዋውን ይጎነጩታል። እንዴት በሚለው ወደፊት የምናየው ስለሆነ ማለት ነው። ይሄን ለማለት ነው። የጽናት ሚዲያ ቤተሰብ ዛሬ በዋናነት በእነዚህ ሁለት ጉዳዮች ላይ ያው ትንሽ ሀሳቤን ወደ እናንተ እናምጣ ብለን ነው። ከጦርነቱ ጋር በተያያዘ እንደዚሁም ደግሞ ከዘላለም ሙላቱ ጋር በተያያዘ አንዳንድ የተነሱ ሀሳቦችን ወደ እናንተ ለመሰንዘር ነው። በሚቀጥለው በሌላ ሀሳብ እስክንገናኝ የዛሬም በዚህ አበቃለሁ። እኔ ፕሮግራሙን ያዘጋጀሁላችሁ ስንታየው ቸኮል ነኝ። ሰላም።